ሰላም ለእናንተ ክብር ለእግዚአብሔር ይሁን። ዛሬ እንግዲህ በስክሪኑ ላይ እንደምትመለከቱት ሁሉ አንድ የእግዚአብሔርን ቃል ክፍል እሱም የአንደኛ ሳሙኤል ከምዕራፍ 1 እስከ 24 ያለውን እንደ አጠቃላይ እንደ ማጠቃለያ አድርገን ማጠቃለያ አድርገን አብረን ትንሽ ብናያቸው በውስጡ ስለምንድነው የሚያወራው? አንደኛ ሳሙኤል ውስጥ ያለው እምነት ለኛ ለክርስቲያኖች ምን አይነት መልእክት ያስተላልፍልናል? እንግዲህ በጢሞቴዎስ ላይ የእግዚአብሔር ቃል እንደምነግረን ሁሉ እግዚአብሔር ቃል መጽሐፉ እንግዲህ የተጻፈልን ለትምህርታችን ነውና ከዚህ ዛሬ ከአንደኛ ሳሙኤል ምዕራፍ 1 እስከ ቁጥር 24 ያለው ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 እያለ እስከ ምዕራፍ 24 ያለው ምንድነው የሚነግረን? ምንድነው የሚያስተምረን? የምለው ትንሽ የተወሰኑ ነገሮችን አጭር ሰዓት ብናየው የሚል ነገር ነው ያለን እና ልክ መጀመሪያ ላይ እንዳለው የመጽሐፉ ዋና መልእክቱ ምንድነው? አጠቃላይ የአንደኛ ሳሙኤል የሚያስተላልፍልን ከምለው ብንጀምር አንደኛ ሳሙኤል እንግዲህ የሚያወራን የእስራኤል ሕዝብ ከፍርድ ዘመን ወደ ንጉስ ዘመን የተሸጋገሩበትን ከፍርድ ዘመን ወደ ንጉስ ዘመን የተሸጋገሩበትን ታሪክ በሰፊው ያቀርብልናል። አንደኛው ሀሳቡ ዋና መልእክቱ ይሄ ነው። እንዴት ከፍርድ ዘመን ወደ ንጉስ ዘመን እንደተሸጋገሩበት ነው የምነግረን። ሁለተኛ ላይ ደግሞ በመጽሐፍ ውስጥ ደግሞ ሳሙኤል እንዴት እንደተወለደ ሀና ሳሙኤልን እንዴት እንዳገኘች ሳሙኤልን ኬት እንዴት እንደተወለደ እንዴት እንዳደገ በእምነት መንገድ ሀና ሳሙኤልን እንዳገኘች በደንብ ታሪኩን ስለ ሳሙኤል ብናገኘውና ልክ ከዛ በኋላ ደግሞ ንጉስ ሳኦል በእግዚአብሔር መቀባቱን በእግዚአብሔር የንግስና ስልጣን ማግኘቱንና እንደገና በራሱ የወደቀበትን የሳኦል መንገስንና የሳኦል ውድቀትን ይነግረናል። ሌላ ደግሞ ያው የዳዊት እንዴት እንደተቀባ በአባቱ እንደተረሳ ከዛ እንግዲህ መቀባቱ ብቻ ሳይሆን በእግዚአብሔር እጅ መጠበቁን እነዚህን ከአንደኛ ሳሙኤል የምናገኛቸው ዋና ዋና መልእክቶቹ ናቸው። በአጭሩ ከ1 እስከ 24 ያለውን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 እያልን እስከ 24 ያለውን ሾርት ዛሬ ብናየው ብዬ እንትን ያልኩት ያው ከምዕራፍ 1 እስከ 3 ቅድም እንዳልኳችሁ ሀና በጸሎት ሳሙኤልን እንዳገኘች በጣም ዋጋ ከፍላ አዝና እግዚአብሔር ረሳኝ፣ እግዚአብሔር ልጅ አልሰጠኝም፣ የኔ እድሜ እየሄደ ነው እያለች ሁላ እንግዲህ በእግዚአብሔር ጊዜ እግዚአብሔር ጸሎቷን ሰምቶ ሳሙኤልን ከእግዚአብሔር እንዳገኘችውና በእግዚአብሔር ልጅ እንደወለደችውና ልጁንም ሳሙኤል ብላ ጠርታ ሳሙኤልን ለእግዚአብሔር እንደሰጠችውና ሳሙኤል ልክ በእግዚአብሔር ቤት እያገለገለ የቆየ ፋይናሊ እንግዲህ በእግዚአብሔር እንደተጠራ ልክ ምዕራፍ 4 እስከ ምዕራፍ 7 ያለው የእስራኤል ታቦት መወሰዱ ከዛ በኋላ ደግሞ ወደ እስራኤል መመለሱ በምን አይነት ሂደቶች እንደተመለሰ እነዚህን ታሪኮቹን ልክ መጽሐፉን ስታጠኑት የምታገኙት ነው። እኔ እንደ ጋይድ ላረጋችሁ ስለፈለኩኝ ነው። እነዚህን በየምዕራፉ ማጥናት ስትፈልጉ በዛ ወይ እንድታጠኑ ስለፈለኩኝ ነውና በዛ ልክ መረዳት ትችላላችሁ። ሌላ ሳሙኤል ህዝቡን ወደ እግዚአብሔር እየጠራ ከአገልግሎቶቹ እንግዲህ ህዝቡን ወደ እግዚአብሔር በመጥራት ነው እያገለገለ የነበረው። ልክ እግዚአብሔር እሱን ጠራ፣ እሱም ደግሞ ህዝቡን ወደ እግዚአብሔር ሲጠራ ነበር። ሌላ ከምዕራፍ 8 እስከ 10 ያለውን ባጭር እስራኤል ንጉስን ይፈልግና ይጠይቋል። ከእግዚአብሔር ጠይቆ እግዚአብሔርን በዛ በጥያቄያቸው በጸሎታቸው መሰረት እንግዲህ ሳሙኤልን ንጉስ አድርጎ ይቀባዋል።
ልክ እነዚህን ታሪኮቹን እግዚአብሔር ነው እስራኤል እንዴት ንጉስን ከእግዚአብሔር እንደጠየቀ እግዚአብሔርን ደግሞ ሳኦልን ንጉስ አድርጎ ሳኦል እግዚአብሔርም ሳኦልን እንዴት ንጉስ አድርጎ እንደቀባ ይነግረናል። ሌላ ደግሞ ምዕራፍ 11 እስከ ቁጥር 15 ያለው ሳኦል መጀመሪያ ላይ ልክ በእግዚአብሔር ንግስናን እንዳገኘው ድል ማድረጉ፣ ከዚያ ግን መጀመሪያ ላይ በእግዚአብሔር ትእዛዝ መመላለሱን፣ ፋይናሊ ግን የእግዚአብሔርን ትእዛዝ መጣሱና ያለ እግዚአብሔር ትእዛዝ ኖር አለመታዘዙ፣ እነዚህ ነገሮች በእነዚህ ምክንያቶች በእግዚአብሔር ባለመታዘዝ በእግዚአብሔር ተጠላ። ዘርም እንግዲህ በኢንሾርት ለእግዚአብሔር አለመታዘዝ በእግዚአብሔር እንድንጠላ ያደርገናል እና መጠንቀቅ ይገባናል። ልክ ምዕራፍ 16 እና 17 ላይ ስንደርስ ደግሞ ያው ዳዊት እንደተቀባ ከእሴይ ልጆች እሴይ መጽሐፉ ያው እንደምነግረን 8 ልጆች አሉት። ልክ ለቅባት ኦር እንዲቀቡ ሲፈለጉ በሳሙኤል እንዲቀቡ እግዚአብሔር ወደዛ ስሊከው እንግዲህ ያሉት ልጆቹ ከመጀመሪያ እስከ 7ኛ ያለው ልጆች እንዳቀረበና ዳዊትን ደግሞ በጎች እየጠበቀ ባለበት እንደተረሳ እና እንግዲህ በእግዚአብሔር እንደተቀባ ተቀብቶም ደግሞ ብቻ አልቀረም፣ ጎልያድን ደግሞ በእምነት እንዳሸነፈ ልክ ከሱ በላይ የጦርነት ልምድ ያለውን ከሱ በላይ በእድሜ የገዘፈውን በምንም የገዘፈውን እሱ እንግዲህ ትንሹ ሆኖ በእግዚአብሔር አምኖ እግዚአብሔር ሁሉንም ማድረግ እንደሚችለው በማመን በእምነት ጎልያድን የመሰለ ልምዱ ያለው ከሱ በላይ የገዘፈው ሰዎቹ የፈሩትን ማሸነፉ መቀባቱን ጎልያድን ማሸነፉን ምዕራፍ 16 እና 17 ይህን በደንብ ይነግረናል። ሌላ ምዕራፍ 18 እስከ ምዕራፍ 22 ያለው ሳኦል በቅናት ዳዊትን ለመግደል መፈለጉ፣ ዳዊት ደግሞ እየሸሸ መኖሩን እና ምቹ አጋጣሚዎችን እየፈለገ ሳኦል ዳዊትን ለማጥፋት ለመግደል ሲሞክር ነበረ። ያ ሙከራ ሁሉ እንዳልተሳካ ሁልጊዜ ዳዊት በተደጋጋሚ ነው ሳኦል በተደጋጋሚ ዳዊትን ቢፈልግም የእግዚአብሔር እጅ ከዳዊት ጋር ስለነበረች ሊገድለው አልቻለም። መግደል ያልቻለበት ዋና ምክንያቱ ምቹ ሰዓቶቹን ምቹ ግዛቶችን አጥቶ ሳይሆን የእግዚአብሔር ከለላ የእግዚአብሔር ጥበቃ ከዳዊት ጋር ስለነበረ ሳኦል ዳዊትን ምንም ያክል በተደጋጋሚ ምቹ ጊዜ ቢያገኝም ምቹ ጊዜ ቢፈልግና ቢያገኛቸውም በነዛ ፈልጎ ባገኛቸው ምቹ ግዛቶች ዳዊትን መግደል አልቻለም። መግደል ያልቻለው እግዚአብሔር ከለላ ስለሆነለት እግዚአብሔር ስለጠበቀ ነው ያልገደለው። ዛሬም እንግዲህ ያልጠፋችሁት ከምሕረቱ ከጥበቃው የተነሳ ሁላችንም እንዳልጠፋን እንድታስታውሱ ፈልጋለሁ። ልክ ምዕራፍ 18 እና 22ን ስታነቡት ያን በደንብ የምታገኙት ነው የሚሆነው እና ሌላ ምዕራፍ 23 እና 24 እንግዲህ ዳዊት በመከራ ውስጥ ሆኖ ልክ እንግዲህ ተጠራ፣ ተቀባ። ከተቀባ በኋላ መከራዎች በዙ። በመከራም ግን እሱ በእግዚአብሔር መተማመኑን ይነግረናል። 23 24 ምዕራፍ 23 ምዕራፍ 24 እንግዲህ ሳኦል እንግዲህ በዚህ ጋርም ድጋሚ ሳኦልን ደግሞ በዚህ መከራው ዋናው መከራውን ያበዛበትም ሳኦል ነው እና ፋይናሊ ግን ሳኦልን የመግደል እድሉ በዳዊት እጅ ገባ። በሰፊው መግደል ይችል ነበር፣ ግን አልገደለውም። እግዚአብሔርን ፈራ፣ እግዚአብሔር የቀባውን አልገድለውም አለ። እንግዲህ ይሄ ልበ ትሑትነትን ያሳያል። ይሄ ባጭር ከምዕራፍ 1 እስከ 24 ያለውን ባጭር ስንመለከትና ትንሽ ለማስጠንተን ለማለት ያክል የአንደኛ ሳሙኤል ምዕራፍ 23ን በዝርዝር ትንሽ አየት ብናደርገው እዚህ ጋር ልክ ዳዊት እግዚአብሔርን በመተማመኑ መከራ ውስጥ ሆኖ እግዚአብሔርን መተማመኑ ምን እንዳደረገለት በሾርት ባጭር ለማየት ያክል አንደኛ ልክ ምዕራፍ 23 ቁጥር 1 እና 6 ከ1 እስከ 6 ያለውን ስንመለከት የምናገኘው ፍልስጤማውያን ቅዒላን እንደወረሩ እና እግዚአብሔር እንግዲህ ለቅዒላ በድብቅ እንግዲህ ዳዊትን እንዳስነሳው ዳዊት እግዚአብሔር እንደጠየቀ ልሂድ እንዳለው እግዚአብሔር ሂድ እንዳለው ልክ በእግዚአብሔር ምድረት ወጣ። ከተማውንም
ፍልስጤምን አሸነፈ፣ ከተማውንም ማዳነ፣ ቅዒላንም ማዳኑና ትልቁ ትምህርት እዚህ ጋር ከማንኛውም ውሳኔ በፊት እንግዲህ እግዚአብሔር ምን ይላል ስለምንወስነው ነገር እግዚአብሔር ምንድን ነው የሚለውንና የእግዚአብሔርን በጎ ፈቃድ መጠየቅ እንዳለብን አንደኛ ላይ የምንማረው ነው ከቁጥር 1 እስከ 6 ባለው። ከዛ ቀጥሎ ያለው ደግሞ የቅዒላን ሰዎች ዳዊትን አሳልፎ እንደሚሰጡት ይነግረናል። ሳኦል ልክ ወደ ቅዒላ እንደሚወርድ ያው ሰማና እግዚአብሔርን ጠየቀ። ይወርድ ይሁን? አዎ ይወርዳል። እና የቅዒላ ሰዎች አሳልፎ ይሰጡኝ ይሁን? አዎ ይሰጡሃል አለው እግዚአብሔር። እንዲህ ሲለው ምንድነው ማድረግ ያለብኝ በሚለውንና እግዚአብሔርን ጠየቀ። ወጣ፣ ከከተማ ከቅዒላ ከተማ ወጣ። ይሄ ማለት ምንድነው? ይሄ ከዚህ ከቁጥር 7 እስከ 13 ባለው የምናገኘው መታመን ያለበት ሰውን ሳይሆን እግዚአብሔር መታመን እንዳለብን ይሄ ቁጥር 7 እስከ 13 ያለው በደንብ ያስተምረናል። የምንታመነው የምናምነው እግዚአብሔርን እንደሆነ። ከዛ ከቁጥር 14 እስከ 18 ባሉት የአራቱ ቁጥሮች ምንድነው የምነግረን? ዳዊት በምድረ በዳ መሸሸጉን እንግዲህ ያው እንደሚፈልገውንና ዮናታን መጥቶ አትፍራ፣ አንተ በተሸሸገበት በፈራበት እግዚአብሔር ጓደኛን እንደላከለት። እውነተኛ ጓደኛ በመከራ ጊዜ ያበረታታል። እውነተኛ ጓደኛ በእግዚአብሔር የተላከልኝ፣ እውነተኛ ጓደኛ በእግዚአብሔር ተሰጠን ማለት ነው። ሌላ ደግሞ ልክ በዚሁ ምዕራፍ 23 ቁጥር 9 እስከ 29 10 ቁጥሮች ምንድነው የምትነግረን? የዚፋ ሰዎች ዳዊትን ያለበትን ለሳኦል ነገሩ። እንግዲህ ጠቆሙት፣ ሳኦልን ሊያጠፉት ሁኔታ አመቻቹት። ለሳኦል እንግዲህ ዳዊትን ለማጥፋት ለሳኦል ነገሩት፣ ሁኔታ አመቻቹት። ሳኦል ይዞ ሲቃረብ ፍልስጤም ሌላ ጥቃት አደረሱ። ሳኦል ወደዚያ ሄደ፣ ዳዊትም አልመለጠ። እግዚአብሔር በማይጠበቅ መንገድ እንግዲህ ህዝቡን እንደሚያድን በእነዚህ ነገሮች እንግዲህ የምናገኘው ነው የሚሆነው። ልክ ይህ ምዕራፍ በዛ ስናቋጨውና ምዕራፍ 13 አቋጭታ ወደ ምዕራፍ 24 ስንመጣ ምዕራፍ 24 ቁጥር 1 እስከ 7 ያለው ምንድነው ያለው ሀሳብ? ልክ ሳኦል እንደገና አሁንም ዳዊትን ለማሳደድ 3000 ወታደሮችን ይዞ እንደመጣ ድጋሚ ዳዊትን ለማጥፋት እንግዲህ ልክ ወደ አንድ ዋሻ እንደገባ ዳዊት በውስጡ ተደብቆ እንደነበረ በዛም ደግሞ ዳዊት የሳኦልን ልብስ ጫፍ ማለት ልክ ልረፍ ባለበት ታይም ላይ በዳዊት እንደተከበበ ዳዊት ሰራዊትና በዳዊት እንደተያዘ እና አልገድልም ብሎ እንደተወ እና ከዚህ ትልቁ ትምህርት ምንድነው ካላችሁት የእግዚአብሔር ስርዓትን ማክበርና ለእግዚአብሔር መተው እንዳለብን በቀሊል ለእግዚአብሔር መተው እንዳለብን ነውና። ሌላ ከዚህ ከቀጥሎ ካለው ከምዕራፍ 24 ቁጥር 8 እስከ 15 ትልቁ ነገር ደግሞ ዳዊት ከዋሾቹ ወጥቶ ሳኦልን መጥራቱንና ለምን እንዳልገደለው መንገሩን እንግዲህ አላወቀም ነበረ። ከዋሻ ሲወጣ ልክ ዳዊት እሱን እንዳገኘ ያው ፍርድን ለእግዚአብሔር እንደተውና ጽድቅ ከበቀል እንደሚበልጥ ትልቁ ትምህርት ነው። በምዕራፍ 4 ቁጥር 8 እስከ 15 ባለው ስናየው ጽድቅ ከበቀል ይበልጣል፣ ፍርድ የእግዚአብሔር ነውና እኛ መፍረድ እንደማንችል ለእግዚአብሔር መተው እንዳለብንና በጣም ልክ ምዕራፍ 24 ቁጥር 6 እስከ 12 እነዚህ 6ቱ ቁጥሮች የሚነግሩን ያው ሳኦል በሆነው ነገር መሞት እንዳለበት ያው እንደሚሞት የመሞት እድሉ እንደገጠመውና ግን ዳዊት አዝኖለት እንዳልገደለው ሲነግረው በዛ አዝኖ እንዳለቀሰ ልክ ዳዊትን አንተ ከነ ይልቅ ጻድቅ ነህ ብሎ መመስከሩ ዳዊት ወደፊት ንጉስ መሆኑን ማረጋገጡንና የሳኦል ቤተሰብ እንዳይጠፋ እንደገና ቃል እንዲገባለት ማድረጉንና ከዚህ ትልቁ ትምህርት እንግዲህ የዳዊት ትዕግስትና የዳዊት ይቅርታ ለጠላቱ መልካም ማድረግን ከዚህ ትልቁ የምንማረው ነው። ዋና ከነዚህ አሁን ካነበብናቸው ዋና ነጥቦቹ የምንወስደው ትልቁ ትምህርት ከውሳኔው በፊት የእግዚአብሔርን ፍቃድ መጠየቅ፣ በመከራ ጊዜ በእግዚአብሔር መታመን፣ በጎ ጓደኝነት የእምነት ጥንካሬ ነውና ዮናታንና ዳዊት ለዚህ ትልቁ ትምህርታችን ነውና ከዛ የምንማረው ነው። በቀልን ለእግዚአብሔር መተውን ሮሜ 12:19 እነዚህን ነገሮች በደንብ ይነግሩናልና። ሌላ ደግሞ አምስተኛ ነጥብ ትልቁ ነጥብ የእግዚአብሔርን ቅባትና ስርዓትን ማክበር ያው ዳዊት ለዚህ ትልቁ ማሳያ ነው።
አልገደለውም፣ ማረው። እውነተኛው መሪ ትሕትናን፣ ምሕረትን፣ ታማኝነትን ያሳያል። ይህ ዳዊት ያሳየን ነገር ነውና በትልቁ እነዚህ ምዕራፎች በዋናነት በእግዚአብሔር መታመን፣ በቀሊል ለእርሱ መተውንና በትሕትና መመላለስን እነዚህ አጠቃላይ የተማርናቸው በደንብ በተለይ ምዕራፍ 23 እና 24 እነዚህ ነገሮች በደንብ ያስተምሩናል። እነዚህን እንግዲህ እንደ ጋይድላይን ስታጠኑት እነዚህ አሁን ያነሷቸውን እኔ ያነሳቸውን ሾርት አድርጌ ያነሳቸውን ሀሳብ በደንብ እያያችሁ ከመጀመሪያ ጀመራችሁ በደንብ ብታጠኑ ለማጥናት ክሊር የሆነ ግልጽ የሆነ መንገድ ነው የሚያስቀምጥላችሁ። ምን ምን ነጥቦቹን መያዝ እንዳለባችሁ ኢንሾርት ልነግራችሁ ብዬ ነው። እና ያው ለትምህርታችሁ እንላችኋል በምለው ነው መጽሐፍ ቅዱስን ለምታጠኑት፣ ለምታስተምሩት፣ በብዙ ለምታገለግሉት፣ በስብከት በትምህርት የምታገለግሉት እነዚህን እየለዩቸው በየምዕራፎቹ መለየት ትችላላችሁ። እኔ እንግዲህ አስተምሬ ጨረስኩ አላልኩም። ኢንሾርት ግን እንደዚህ ነገሮች እንድታገኙ ፈልጌ ነውና በሌላ ቪዲዮ ከዚህ ቀጥዬ ከምዕራፍ 25 ጀምሮ ያለውን በደንብ ነግራችሁንና ወደ ሁለተኛ ሳሙኤል የሚያልፍ ይሆናል። ለዛሬው እዚህ ጋር በቃለሁኝ። ቻናልን እንግዲህ ላይክ፣ ሰብስክራይብ፣ ሼርም ያው አስፈላጊ ነገሮች እንድታደርጉ እላችኋለሁ። አመሰግናለሁ። ቴንኪው። ተባረኩ።